አላህ ይድረስልሽ የኔ ውድ እህት፣ አላህ ይጠብቅሽ፣ አላህ ይገዝሽ። ይህን ሁላ እንግዲህ እየሰራሽ ነው። የአረብ ሀገር ሴት እንደዚህ እያለች ነው ወንድሞቿን ቤተሰቦቿን የምታስተምር የምታግዝ፣ እንዲያም ብሎ ከቤተሰብ አልፎ ሀገርን ሰፖርት የምታደርግ በዚህ ስቃይና መከራ ውስጥ ሆና ነው ማለት ነው። ሁሉን ነገር በፈገግታ የምትሰራው ቤተሰቦቿ እንትን እንዳይሉባት እንዳያውቁባት ህመሟን ደብቃ ለቤተሰብ ሻማ ሆና የምትኖረው ይኸው እንደዚህ ነው ስራው። ብዙ ሰዎች የሽንት ቤት ማጠብ ብቻ ነው ተሯሩጣችሁ ያሳነሳችሁ እየመሰላችሁ የምታወሩና ግን ያን አይደለም። ስራ ነው። በነገራችን ላይ ግን ብዙ ስራ ነው የሚሰራው። እንደዚህ ብላ ነው ቅልጥ ብላ ማትሳሳ የሆነ ችግር ሲመጣ መርታ የምትገኝ ማሳከምም ካለባት መርታ እጇን ምትዘረጋ በደስታም ደስ የሚላት የቤተሰብ የሀገር ደስታ የሚያስደስታት የሀገር ሰላም የሚያስደስታት የአረብ ሀገሯ ጠንካራ ሴቶችም ወንድሞቻችንም በበረሃ ቅልጥ እያሉ በብዬ እየጠበቁ የሚሰሩ እንለወጣለን በሚሉ ነው። የአንተ ፍየል ጠባቂ አንቺ ሽንት ቤት አጣቢ የአረብ ሀገር ገረድ እያላችሁ ለምትሳደቡ ሰዎች እስኪ ልብ ብላችሁ እዩት። እንደናንተ ድንጋይ እያሞቁ የሰው እጅ ከማየት እንደዚህ ለፍቶ መስራት ነው የሚሻለው። ጉልበት የአሁንነት ወጣት 60 ዓመት እንኳን አንሞላም። ጊዜያችን አግርበን ከምንጨርሰው እንደዚህ ለፍተን ቤተሰቦቻችን አስደስተን ሐላል የሆነውን ገንዘብ ማግኘት ነው የሚበልጠው ወይስ የሰው ሞባይል እየሰረቁ መብላት ነው? እንደዛም ብላችሁ አፋችሁን ሞልታችሁ ትሳደባላችሁ። የአረብ ሀገር ገረዶች እያላችሁ ማለት ነው። እናንተ ናችሁ ጦረተኛ ገረዶች፣ የሰውን ስልክ የሰውን ገንዘብ ላሽ እያረጋችሁ ሰው አሳቃችሁ የምትኖሩ ማለት ነው። እኛ እንኳን ደማችን ጠብ አድርገን ለራሳችን ሳንሆን ለቤተሰቦቻችን፣ ለሀገራችን፣ ለታመመ የምንደርስ ጀግናዎች መስጊድ ቤተክርስቲያን የምናሰራ ነው። እናንተ ግን አይመስላችሁም። የሽንት ቤት አጠቢ አንቺ እንትን ባይ ብሩ ሲመጣ ነው ልትበልቷላችሁ በጫትና በእንትን። እንደ አረብ ሀገር ሴት ጠንካራ ሴት የለም። እዩት እንዴት አድርጋ እንትን እንደምትል ማለት ነው።